ዮሐንስ የሚለው ስም የመጥምቀ መለኮት የቅዱስ ዮሐንስ ስም አንደበትን ይከፍታል። ዘካርያስ ሆይ አለው የራማው ልዑል ቅዱስ ገብርኤል በመሰዊያው በስተቀኝ በኩል ገብቶ የእሱ ተራ ደርሶ እንደ ካህናት ሥርዓት ጽማውን ይዞ ሲያጥን ድንገት የራማው ልዑል ቅዱስ ገብርኤል መጣ። ዘካርያስ ደነገጠ። እንደው ካህናትም ቢሆን ድንጉጥ ናቸው። እንኳን መልአክ አይተው እንደው ኮሽ ቢልም ይደነግጣሉ። የቄሶች ነገር ያኔ ዘካርያስ ደነገጠ። ግንባሩ ሊደፋ ወደደ። ዘካርያስ ሆይ አትፍራ አለ። ቀደመና አረጋጋው የራማው ልዑል ቅዱስ ገብርኤል። ካህኑ እንዳይደነግጥ፣ ካህኑ እንዳይፈራ አይን የእግዚአብሔር የመቅደስ አገልጋይ ስለሆነ መደንገጥ የለ። ዘካርያስ ሆይ አይዞህ አትፍራ አለው፣ አረጋጋው። ሚስት ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙም ዮሐንስ ይባላል። ገና ሳይታሰብ ዮሐንስ ተብሎ ወጣለት። ዛሬ በስማችሁ ነው የጀመርኩት። ስለ ስማችሁ ነው የማስተምራችሁ። የሰው ስም ይቀየራል በተግባር በሥራ። ሥራው ሲለወጥ ስሙም ተለወጠ። ዮሐንስ ግን ያው ነው ከእናቱ ማኅፀን ገና ሳይጸነስ ዮሐንስ ተባለ። ሲወለድም አዋላጆች ተሰብስበው በሉቃስ ወንጌል ምዕራፍ 1 ቁጥር 59 60 እና 61 እያነስነት 55 ጀምሮ 55 መጨረሻ የእመቤታችን ጸሎት 56 ያልቃል። 57 58 ላይ አዋላጆች ተሰብስበው ኤልሳቤጥ በ90 ዓመቷ ወንድ ልጅ ስትወልድ ደስ አላቸው። እሱም ገብርኤል ብሎ ነበር። በመወለዱ ብዙ ሰዎች ደስ ይላቸዋል። ተክለ ሃይማኖት ኢትዮጵያዊ ሐዋርያ በመወለዳቸው ፍጥረት ሁሉ ደስ አለው። እና ምን አለው? ስሙ ማን ይባል ተባለ። ዮሐንስ ከተወለደ በኋላ ማን መባል አለበት ተባለ። በደስታው ምክንያት ዘመድ፣ ወገን፣ ጎረቤት፣ የአካባቢ ሰው ምን አይነት ነው? እንዴት ካረጀች በኋላ እንዴት ወለደች? ግሩም ሆነባቸው። ሁሉ በዛች ሀገር ላይ ፍርሃት ወደቀባቸው። ይሄ ነገር ምንድን ነው? ይህ ሕፃን ምን ሊሆን ነው? ካረጀች በኋላ የወለደችው የሚሆነው ነገር አለ። አድጎ መቼም ንጉሥ ነው የሚባል ወይ ንጉሥ እንደዚህ ብዙ ግምት ገመቱበት። አሁን ግን ወደ ስሙ ሄዱ። ማን ተብሎ ይጠራ ተባለ። ለጊዜው በአባቱ ስም ዘካርያስ ያለም አለ አይደለም፣ ሌላ ስም አለ። እናቱ ኤልሳቤጥ ዮሐንስን እስቲ ዘካርያስን እንጠይቀው ተባለ። ከነ ሁሉ ያን ጊዜ ዘካርያስ ከመልአኩ ጋር በመከራከሩ ድዳ ሆኖ ነበር፣ አንደበቱ አይናገርም ነበር። 9 ወር ከ5 ቀን ዮሐንስ ሲወለድ ግን ብራና ስጡኝና ልጻፍላችሁ ስሙን። ለምን ገብርኤል ነግሮት የለም ስሙን? ያንን እኔ ልጻፍላችሁ አላቸው። ብራና ሲሰጡት ግን ዘካርያስ 9 ወር ከ5 ቀን አንደበቱ ተዘግቶ የነበረው ዮሐንስ በሚለው ተከፈተለት። ዮሐንስ የሚለው ስም የመጥምቀ መለኮት የቅዱስ ዮሐንስ ስም አንደበትን ይከፍታል።